ሰኞ ኦገስት 10 ዛሬ ደግሞ ተፈጥሮ ውስጥ ነው ያለነው። የቀድሞ የዩቲዩብ ሰራተኛ ያጋለጠችው ሚስጥር። የቀድሞ የዩቲዩብ ፓርትነር ማናጀር ናስቲያ የምትነግረን አንድ አስደንጋጭ ሚስጥር አለ። የዩቲዩብ አልጎሪዝም የተሰራው የእናንተን አእምሮ ለማንበብ ነው። የቪዲዮአችሁን ስኬት መጀመሪያውኑ የሚያጠፋውና ተመልካች እንዲሸሽ የሚያደርገው ፍጹም የተሳሳተ የማስታወቂያ ስልት ምንድን ነው? ቆም በሉና አሁኑኑ ኮመንት ላይ ጻፉልኝ። ከእናንተ መሃል ቪዲዮ ለቆ በመጀመሪያው ቀን እይታ በማጣቱ ተስፋ ይቆርጣል? አሁኑኑ አስቀምጡልኝ። በቀጥታ የጨዋታውን ህግ ወደሚቀይረው ሚስጥር እንለፍ። ናስቲያ፣ እኔም በጣም የሚያበሳጨኝ ነገር አንድ ቪዲዮ በጣም ጥሩ ነው ብዬ አስቤ ጭነዋለሁ፣ ነገር ግን እይታ ሳይኖረው ይቀራል። አእምሮዬ ይህ ቪዲዮ ለምን አልሰራም በሚል ጥያቄ ይጨናነቃል። አንቺ ከደንበኞች እንዳንት ቅሬታ ሲመጣልሽ መጀመሪያ ምን ታደርጊያለሽ? በመጀመሪያ ሰዎችን አረጋጋቸዋለሁ። ይህንን ስናገር ሰዎች ሊጠሩኝ ይችላሉ። እኔ ወደ ዩቲዩብ አናሊቲክስ ገብቼ በመጀመሪያዎቹ 24 እና 48 ሰዓታት ውስጥ ሪል ታይም ዳታ በፍጹም አልፈትሽም። ኦ ለምን? ሁላችንም እኮ ቪዲዮ እንደለቀቅን ወዲያውኑ ማየት እንፈልጋለን። ምክንያቱም እንጨነቃለን። ነገር ግን ዩቲዩብ ራሱ እንደሚናገረው የሪል ታይም እይታዎች ግምት ወይም ደግሞ ኤስቲሜትር እንጂ ፍጹም ትክክለኛ አይደሉም። ዩቲዩብ ላይ የሚሊዮኖች እይታ በአንድ ጊዜ ማስላት እጅግ ውስብስብ የቴክኖሎጂ ተአምራት ወይም ደግሞ ቴክኒካል ሚራክል ነው። ስለዚህ ቪዲዮ የሰዓት ዜና ካልሆነ በስተቀር በመጀመሪያዎቹ 2 ቀናት ውስጥ ዳታውን ዝም ብላችሁ አትክፈቱ። እንዲህ ከመተውት ከ2 ቀን በኋላ ግን ዌስት ታይም ደግሞ ሪቴንሽን እና ክሊክ ሱ ሬት ማየት ይቻላል። ምዕራፍ 2 የእይታ ሞገዶችና ኒው ቨርሰስ ሪተርኒንግ ቪውየርስ። ይህ አስደናቂ ነው። ሌላው እኔን የሚያስጨንቀኝ ነገር ኢምፕሬሽን ነው። ለምን ይገባኛል ለምሎን ያህል ኢምፕሬሽን አላገኙም ብዬ አስባለሁ። ዩቲዩብ በጣም ጎበዝ AI ነው። ተመልካች ዩቲዩብን ትተው ወደ ቲክቶክ እንዳይሄዱ የማድረግ ዓላማ አለው። አልጎሪዝም የሚሰራው በሞገዶች ነው፣ በዌቭስ ነው። አዲስ ቪዲዮ ሲለቅ መጀመሪያ ለጥቂት ታማኝ ተመልካቾች ያሳያል። እነሱ ክሊክ አድርገው ደፍሮ ቪዲዮን ቻናል ላይ ለማያውቁ አዳዲስ ሰዎች ኒው ቪውየርስ ማሳየት ይጀምራል። ነገር ግን ሞገዱ የሰፋ ሲሄድ አዳዲስ ሰዎች ቪዲዮ መጫን ካቆሙ ሞገዱ በዛው ይቆማል። እሺ፣ የቪዲዮ ሲታር 7% ነው። የመመልከቻ ሰዓቱም ከ15 ደቂቃ ውስጥ 7 ደቂቃ ነው። ሁለቱ መለኪያዎች በጥሩ ሁኔታ ላይ ያሉ ለምን ኢምፕሬሽኑ 10,000 ላይ ቆማል? በጣም ጥሩ ጥያቄ። እዚህ ጋር ማየት ያለብን ኒው ቨርሰስ ሪተርኒንግ ቪውየርስ የሚለውን ክፍፍል ነው። ቪዲዮ ኢምፕሬሽን ያጣው ታማኝ ተመልካቾች ወይም ኮር ኦዲየንስ በጣም ስለወደዱት ሲቲአርና ዌች ታይም ከፍ ብሏል። ነገር ግን ከአዳዲስ ሰዎች ወይም ኒው ቪውየርስ ዘንድ የመሳብ ፍጥነት ወይም ደግሞ ቬሎሲቲ 0 ስለሆነ አልጎሪዝሙ ማሰራጨቱን ያቆማል። መፍትሄው ርዕሱና ተምኔሉን ቀይረ አዳዲስ ሰዎችን እንዲስብ ማድረግ ነው። ምዕራፍ 3 የኮሚኒቲ ፖስት ታላቁ እድገት ሚስጥር 10% ኢምፕሬሽን። ቪዲዮቻችንን በኮሚኒቲ ፖስት ላይ ማስተዋወቅ ወይም ፕሮሞት ማድረጉ ጥቅም አለው። ቪዲዮን አዲስ ቪዲዮ ሊንኩን ተጭናችሁ ዩዝ ብለህ የምትለጥፍ ከሆነ ይህ በዩቲዩብ ታሪክ ውስጥ ፍጹም መጥፎ መንገድ ነው። በፍጹም እንዳታረጉት። የኮሚኒቲ ፖስት በትክክል ጥቅም ላይ መዋል አለበት። እንዲህ ነው። ቪዲዮ ውስጥ ያሉትን ጠቃሚ መረጃዎች ደግሞ ኤክስትራ ቫልዩ በፎቶና በአጭር ጽሑፍ ወይም ካሮሰል መልክ ኮሚኒቲው ላይ አጋሩ። ዛሬ ለራሱ ደንበኛ እንደላኩት መረጃ ቻናሉ በአጠቃላይ 10 ሚሊዮን ኢምፕሬሽን ቢኖረው ሙሉ በሙሉ 1 ሚሊዮን ኢምፕሬሽን 10% የመጣው ከኮሚኒቲ ፖስት ነው። ይህ ማንም ትኩረት ያልሰጠው ታላቅ የእድገት ቦታ ነው። ምዕራፍ 4 የሰብስክራይበር እውነታና የኔ የግላዊ አስተያየት። የማይመለከቱ ሰብስክራይበሮች መብዛት ቻናሉን አይጎዳም? ይህ ትልቅ ስህተት ነው። ሰብስክራይበሮችን ጥሩና መጥፎ ብሎ መከፋፈል አያስፈልግም። የማይመለከት ተከታታይ ቻናልን ይጎዳል የሚለው አጉል እምነት የመጣው ከኢንስታግራም ነው። ዩቲዩብ ሰዎችን አንሰብስክራይብ እንዲያደርጉ መርዳት ላይ ሰነፍ ስለሆነ ለ20 ዓመታት የቆዩ ቻናሎች በሚሊዮን የሚቆጠሩ የማይመለከቱ ሰብስክራይበሮች ሊኖራቸው ይችላል። እሱ ምንም አይነት ጉዳት የለውም። በዚህ ነጥብ ላይ የኔ የራሴ የሆነ ጠንካራ አስተያየት አለኝ። ብዙ ክሬተሮች ወይም ደግሞ ብዙ ዩቲዩበሮች እይታ ሲያጡ ድሮ የገቡ ሰብስክራይበሮች አያዩልኝም ወይም ቻናሌ ተበላሸ እያሉ ያዝናሉ። ነገር ግን እውነታው ይህ አይደለም። የቀድሞ ቪዲዮቻችሁ እይታ ካጡ ባለፈው ስህተት ላይ የተጨናነቃችሁ ጊዜያችሁን ማባከን የለባችሁም። ያረጁ ቪዲዮዎች ላይ አላስፈላጊ ለውጥ ከማድረግ ይልቅ በአሁኑ ጊዜ ያገኛችሁትን ትምህርት እናም ስህተት ወስዳችሁ ሙሉ ኃይላችሁን በቀጣዩ አዲስ ቪዲዮ ወይም ደግሞ ኔክስት ቪዲዮ ጥራት ላይ ብቻ አፍስሱት ወይም እዛ ላይ አውሉት። ዩቲዩብ ሁል ጊዜ የሚያደርገው ወደፊት በሚሰሩ አዳዲስ ይዘቶች ላይ እንጂ ወደኋላ በማየት አይደለም። ምዕራፍ 5 አዲሱ አስክ ዩቲዩብ AI መሳሪያ። ወደፊት ዩቲዩብ ወዴት እየሄደ ይመስልሻል? ስለ አዳዲሶቹ የዩቲዩብ ቴክኖሎጂዎች ንገሪኝ። አሁን ዩቲዩብ አዲስ አስክ ዩቲዩብ የተባለ መሳሪያ እያስተዋወቀ ነው። ተመልካቾች ከአልጎሪዝሙ ጋር በቀጥታ እንዲነጋገሩ ያደርጋል። ለምሳሌ ለ3 ዓመት ልጄ ብስክሌት መንዳት እንዴት ላስተምር ብሎ ሲጠይቁት AI ጽሑፍና ትክክለኛ የቪዲዮ ሰዓቶች ወይም ደግሞ ታይም ስታምፖች መርጦ ይሰጣቸዋል። ይህ አሰራር የሰርች ቻናሎች ጨዋታ ሊቀይሮ ስለሚችል ሁላችንም አብረን መለወጥ አለብን። እናንተ ቻናላችሁ
ላይ የኮሚኒቲ ፖስትን በዚህ በአዲሱ ማራኪ መንገድ ለመጠቀም ዛሬውኑ ዝግጁ ናችሁ? ያላችሁ ማንኛውም የአልጎሪዝም ጥያቄ አሁኑኑ ኮሜንት ላይ አስፍሩልኝ። ይህ ቪዲዮ እጅግ በጣም እንደጠቀማችሁ ተስፋ አደርጋለሁ። በ2026 5 እጅግ በጣም ከፍተኛ ገቢ የሚያስገኙ ኒቾችን ማወቅ ከፈለጋችሁ እዚህ ጋር ማስቀመጥላችሁን ቪዲዮ ማየታችሁ እንዳረሱ። ነገ በሌላ ቪዲዮ እስከምንገናኝ ድረስ ሃስታ ላ ቪስታ።